አሁን ጥምቀት መጣ። እንግዲህ ጥምቀት አንዳንዱ በውሃ ይጠመቃል፣ አንዳንዱ በአረቄና በጠጅ ይጠመቀልኛል። ድብን ብሎ ጠጥቶ ሰክሮ የጥምቀት ዕለት ጃኬቱን አውልቆ እንዲያሽከረከረ የዓመቱ ነው ሚካኤል ነው ይላል። ሰክሮ ጆሮ ሞቆት አንተ ሚካኤል ጠጥተህ ስከር ብሎሃል። እኔ እኮ በጣም የሚገርመኝ በዓሉ መንፈሳዊ በዓል ነው፣ የአደባባይ በዓል ነው። አሕዛብ ያዩናል፣ መናፍቃን ያዩናል። አይታችሁ ከሆነ አንድ ጥምቀት አንድ ጌታ የሚል ቲሸርት ለብሰው ታቦታቱን የተሸከሙ ካህናትን ስታዩአቸው ከሰፈር ተነስታችሁ ተከተሏቸው የሚል ጥቅስ፣ ያመነ የተጠመቀ ይድናል የሚል ጥቅስ ቲሸርት ለብሰው ጠቅሰው ልብሳቸው ላይ ቢራ ከበው ይቀመጡልኛል። እኛ ካልነገርናችሁ ማን ሊናገር ነው? ወገኖቼ ወጣቶች ናችሁ ብዙዎቻችሁ አይደለም? መንገዳችሁን ቀይሩ ምላችሁ ይሄን ጨምሩ። በዚህ መንገድ በዓል የምናከብር ከሆነ ሕይወት ውሳኔ ትፈልጋለች። ዛሬ እየወሰናችሁት ይበቃል። ያለፈው ዘመን እግዚአብሔርን ያሳዘንበት ዘመን በበዓላት ሰበብ ወገኖቼ እግዚአብሔርን ያሳዘንበት የድፍረት ኃጢአት የሰራንበት ያለፈው ዘመን ይበቃናል። ወስዳችሁ እጅ መንሻ አድርጋችሁ ስጡ ብሎ ይህንን ተናግሮ አረፍተ ዘመን ገታውና ሞተ። ኮከብ ሲወጣ ዠረደሽት የተባለው ፈላስፋ የተናገረውን ቃል ይዘው ሶስቱ ማንቱ ሲማር በዲዲስፋና ሜልኩ ተብለው ይጠራሉ። ሁለት ሆነው ተነስተዋል ወደ ቤተልሔም የጌታን ልደት ለማየት። ዘጠኙ ስንቅ አልቆባቸው ቀርተዋል፣ ወደ ኋላ ተመልሰዋል። ሶስቱ ብቻ እስከ ቤተልሔም ድረስ ጸንተው መጥተዋል። ላካችን እግዚአብሔር እስከ መጨረሻው ድረስ ሁላችንን ያጽናን። ጉዞ ጀምረው ነበር 12 ሆነው ወደ ቤተልሔም የጌታን ልደት ለማየት በረከት ለማግኘት። ነገር ግን የተፈቀደላቸው እስከ መጨረሻው የጸኑት ሶስቱ ብቻ ናቸው ከሰብአ ሰገል መካከል። ዘጠኞቹ ግን ተመልሰዋል። ክርስትናን መጀመር አይደለም ቁም ነገሩ፣ ክርስትናን ዋናው ነገር መጨረስ ነው። እግዚአብሔር ከጀመሩት ሳይሆን ከፈጸሙት ሁላችንን ይደምረ። እነዚህ ሶስቱ ወደ ኢየሩሳሌም ከተማ ገቡና አንድ ጥያቄ ጠየቁ። የተወለደው የአይሁድ ንጉሥ ወዴት ነው አሉ። ኮከብን በምስራቅ በኩል አይተን ልንሰግድለት መተናል አሉ። በዘመኑ የነበረው ንጉሡ ሄሮድስ ነው። ይህን ቃል ሲሰማ ከኔ በቀር ንጉሥ አለ እንዴ አለና ደነገጠ። ያስደነገጠው ይሄ ነው። እስራኤልን የምመራ እስራኤልን ማስተዳድር የቆመውን ቁረጥ የተኛውን ፍለጥ ምለው ነኝ። እንዴት ነው እነዚህ ሰዎች የተወለደው የአይሁድ ንጉሥ ወዴት ነው ብለው ሚሉት ብሎ ደነገጠ። እሱ ብቻ አይደለም፣ ወታደሮቹ ሁሉ ደነገጡ። ለምን? ንጉሥ በመንግስቱ ጎልማሳ በሚስቱ ሲመጡበት አይወድምና። ወዲያው በዘመኑ የነበሩትን ጻፍት ፈሪሳውያን ሊቃነ ካህናቱን በስውር ጠራና የአይሁድ ንጉሥ የሚባለው የት እንደሚወለድ ጠየቃቸው። ሊቃነ ካህናቱም ብሉይ ኪዳንን ያውቁ ስለነበረ ነቢዩ ሚክያስ የተናገረውን ቃል አመጡና በይሁዳ ቤተልሔም ነው የሚወለደው አሉት። ሰብአ ሰገልን ጠራቸውና እንደዚህ አለ፣ ስለ ሕፃኑ በጥንቃቄ መርምሮ የሚወለደው በይሁዳ ቤተልሔም ነው። ቤተልሔም በምትባል መንደር ነው የሚወለደው። ስለሱ በጥንቃቄ መርምሮ ባገኛችሁት ጊዜ እኔም ሄጄ እንድሰግድለት በእኔ ቤተ መንግሥት በኩል ኑና ንገሩኝ አላቸው ይላል። እስኪ አንድ ጥያቄ ልጠይቃችሁ። ሄሮድስ ሊሰግድለት ፈልጎ ነው ንገሩኝ የሚለው ወይስ ሊገለው ፈልጎ ነው? አቤት፣ ሊገለው ፈልጎ። በውስጡ
ክፋት ተሞልቶ በውስጡ ተንኮል ተመልቶ በአፉ ግን ፍቅርን ይገልጣል። ምሳሌ 26 ቁጥር 23 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ ክፋት በሉ። እስኪ ሁላችሁ ተናገሩ። የእግዚአብሔር ቃል ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው። የምን ዕቃ? አንዳንዴ የሸክላ ዕቃዎች በብር ዝገት ሲለበጡ ብረት ይመስላል፣ ከወደቁ ግን ይሰበራል። ሸክላ ናቸው። በብር ዝገት ስለተለበጡ ነው በሩቅ ስታዩአቸው ብረት የሚመስሉት። ክፋት በልቡ ሳለ፣ ተንኮል ምቀኝነት በልቡ ሳለ ፍቅር የሚናገር አንደበት፣ ፍቅር የሚናገር አፍ በብር ዝገት እንደተለበጠ የሸክላ ዕቃ ነው። አንድ ቀን መሰበሩ አይቀርም። ሄሮድስ ልቡ ውስጥ ተንኮል ታጭቋል። ልቡ ውስጥ ክፋት፣ ምቀኝነት ሕፃኑ ኢየሱስ ክርስቶስን ለመግደል አስቧል። አፉ ፍቅር ያወላል። እኔም ሄጄ እንድሰግድለት መታችሁ ንገሩኝ እያለ እያቆላመጠ እየተቅለሰለሰ ይናገራል። ዓለማችን የተሞላችው ወደዳችሁም ጠላችሁም እንደዚህ ባሉ አይነት ሰዎች ናቸው። አይደለም በውጪ፣ አንዳንድ ጊዜ በእግዚአብሔር ቤት ውስጥም ሸንጋዮች፣ አስመሳዮች እያቆላመጡ እየጠሩ የልባቸውን የሚፈጽሙ ሰዎች ሞልተዋል። ሰው ችግራችንን ችግሩን መጥቶ ሲነግረን እኔ አፈር ልብላልህ፣ እኔ አፈር ልብላልሽ፣ እኔ ልቃጠልልህ፣ እኔ ልቃጠልልሽ እንለዋለን። ዞር ብለን አፈር ድሜ ያብላሽ እንላታለን። መልስ ያቃጥልህ እንለዋለን። መልስ ይሄ እኮ ነው ክፋት በልብ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ማለት ይሄ እኮ ነው። ሄሮድስ ያደረገው እኮ ይሄንን ነው። ሕፃኑ ኢየሱስ ክርስቶስን ሊገለው ይፈልጋል። ግን ምን ያለ ይናገራል? እኔም ሄጄ እንድሰግድለት መታችሁ ስታገኙት ንገሩኝ ይላል። ሰው ተንኮለኛ ነው። እግዚአብሔር ከክፉ ሰዎች ይጠብቀን። አሜን በሉ። ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሁለት እያደረገ ወንጌል እንዲሰብኩ፣ ርኩሳን መናፍስትን ከሰው ልጆች እንዲያወጡ፣ ድውያንን እንዲፈውሱ ሲልካቸው፣ ለአገልግሎት ሲያሰማራቸው የሰጣቸው መመሪያ ምንድን ነው? ከሰዎች ተጠበቁ ነው ያላቸው። ከአውሬ አላለም። ወገኖቼ በጣም የሚገርም ቃል እኮ ነው። ከሰዎች ተጠበቁ ነው ያላቸው ደቀ መዛሙርቱን ኢየሱስ ክርስቶስ። የሰው ልጅ እጅግ ተንኮለኛ ክፉም ነው፣ ሐሳቡን ማን ያውቀዋል ነው የሚለው መጽሐፍ። ላነበው ፈልጋለሁ። በዚህ በትንቢተ ኤርምያስ ላይ የተመዘገበ ቃል ነው። ኤርምያስ 17 ቁጥር 9 ላይ አየዋለሁ። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ አለ እግዚአብሔር ቃል። ግንባር ላይ አልተጻፈም። ሰውን ቀምሰን ማወቅ አንችልም። ስንቱን እያቆላመጠን እየጠራ ነው። አፈር ልብላልህ እያልን ስንቱን አፈር ድሜ ያበላ ነው። ቤት ይቁጠረው። አንገታችንን እየደፋን እየተቀለሰለስን ስንቱን ወደ ወህኒ አሳልፈን ሰጠን። የስንቱን ትዳር አፈረስን። እንግዲያውስ ቤተ ክርስቲያን የሚመጣ አልጠፋም፣ የሚያስቀድስ አልጠፋም፣ እንደኔ የሚሰብክ አልጠፋም፣ የሚዘምር አልጠፋም፣ ከበሮ የሚመታ አልጠፋም። ዛሬ ሕይወት ያለው ሰው ነው የጠፋው። ሄሮድስ እንዲያደረገ ማለት ቁም ነገር አይደለም። ዛሬም የሄሮድስን ግብር የተከተልን አንዳንዶች አለ። እግዚአብሔር ሁላችንን ይፈውሰን። አሜን በሉ። ታውቃላችሁ፣ አራዊት ማስመሰል አይችሉም።
ውሻ ከመናከሱ በፊት ይጮሃል። ነብር አባቶች እንደሚናገሩት የሰውን ልጅ ከመዋጡ በፊት፣ ከመበላቱ በፊት፣ ከመግደሉ በፊት ሰውነቱ ይነፋፋል። ሰው ሲያይ ያለበት ቦታ ሆኖ ነብር ሰውነቱ እያንዳንዱ አውሬ ምልክት ሰጥቶ ነው የሚያጠቃው። ምንም ምልክት ሳይሰጥ የሚያጠቃ የሰው ልጅ ነው። ምልክት የለም። ይስቅልሃል፣ ትስቅልሃለች። አንገቱን ይደፋል፣ ይቅለሰለሳል። ሰላም ሲል ሸርተት የሚገባ ይመስላል፣ የሚወደን ይመስለናል። እሱ እዛ ጉድጓድ እየቆፈረልን ነው። መልስ እየበጠበጠ ነው። የእንቅፋት ድንጋይ እያስቀመጠ ነው። ምክር እየመከረብን ነው። እዚህ የደረስነው ጠላት ስለሌለብን ሳይሆን ማን ስለጠበቀን ነው? ከልባችሁ አመስግኑ የጠበቀንን አምላክ እግዚአብሔር ይመስገን እንጂ በየሴንቲሜትሩ እኮ ነው ወጥመዱ የሚጠመደው። እግዚአብሔር ልጆች ምክሩ የሚመከረው፣ ጉድጓዱ የሚቆፈረው ግን አማኑኤል ከኛ ጋር ስለሆነ፣ እግዚአብሔር ከኛ ጋር ስለሆነ፣ መድኃኔ ዓለም ከኛ ጋር ስለሆነ፣ አባታችን ከኛ ጋር ስለሆነ መርዙን እያከሸፈ ወጥመዱን እየበጣጠሰ የተቆፈረብንን ጉድጓድ የቆፈሩት ሰዎች ራሳቸው እየገቡበት ይሄው ነጭ አልብሶ እግዚአብሔር በክብር እዚህ አድርሶናል። ባካችሁ ከፍ አድርጋችሁ አመስግኑት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንመለስ። እኔም መጥቼ እንድሰግድለት ንገሩኝ አላቸው። ሰብአ ሰገልን ሄሮድስ ሄዱ። ኮከቡ እየመራቸው ታሪኩ እንደምናውቅ በጣት የመጠቆም ያክል ጌታ የተወለደበትን ቦታ ኮከብ አሳያቸው። ከዛ ተሰወራቸው። ልክ እዛ ሲደርሱ እመቤታችን የበኩር ልጇን ወልዳ በጨርቅ ጠቅልላ በከብቶች ግርግም ውስጥ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በተናቀው ስፍራ ላይ ሳትጸየፍ እዛ ወልዳው አቅፋ ሰብአ ሰገል ተመለከቱ። እግረ መንገድ ይሄ ትልቅ ምስጢር ያለው ቃል ነው። ያንን የከብቶች ግርግም ያልተጸየፈ ጌታ እኛንም አይጸየፈንም። ሰዎች ሊጸየፉን ይችላሉ። በጎረቤት የሚያውቁን፣ በቢሮም ያውቁን፣ በቤተክርስቲያን ውስጥ የሚያውቁን ሰዎች እከሌም መጣ እከሊትም መጣች ብለው ሰዎች ሊጸየፉን፣ ጣታቸውን ሊቀስሩብን፣ ፊታቸውን ሊከሰክሱብን ይችላሉ። ጉባኤ ለመካፈል ቤተክርስቲያን ስንመጣ፣ ቅዳሴ ለማስቀደስ ቤተክርስቲያን ስንመጣ፣ ለመሳለም ቤተክርስቲያን ስንመጣ ደግሞ ፊት ለፊት ትቀመጣለች እንዴ? ለማያውቁሽ ታጠኝ ደግሞ ውስጥ መቅደስ ገብቶ ያስቀድሳል እንዴ? ለማያውቁ ታጠን ብለው ሰዎች ሊጸየፉን ይችላል። መድኃኔ ዓለም ግን አይጸየፈንም። ከየትም እንምጣ መቼም እንምጣ የእግዚአብሔር የምህረት እጁ እንደተዘረጋ ነው። በቅፉ ነው የሚያስገባ፣ ይቀበለናል። በማናችንም ጥፋት ደስተኛ አይደለም። ስለዚህ እመቤታችንም አትጸየፈንም፣ ልጇ ኢየሱስ ክርስቶስም አይጸየፈንም። መጽሐፍ እንደዚህ ይላል፣ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ እስኪ አብራችሁ ይንበሉ ይሄን ቃል። ነፍሴ በሉ እስኪ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ይጸየፈናል? አይጸየፈንም። ሰዎች ባልንጀሮቻችን ሊጸየፉን፣ ጎረቤቶቻችን ሊጸየፉን፣ ወንድሞችና እህቶቻችን ህይወታችንን የሚያውቁ ምስጢራችንን የነገርናቸው ሰዎች ሊጸየፉን ይችላሉ። እግዚአብሔር ግን ማንንም ሰው አይጸየፈም። ልደቱ እሱን ያስተምረናል። በቤተልሔም መወለድ ሳይጸየፍ ነው የተወለደው። በዓይነ ህሊናችሁ ሳሉ እስኪ የከብቶችን ግርግም ሁሉ ነገራቸውን የሚጸዳዱት እዛው እኮ ነው። እንኳን እዛ ስፍራ ላይ ለመወለድ በዛ ማለፍ ራሱ ደስ አይልም። ግን ሳይጸየፍ እዛ ጌታችን ተወለደ። ወዲያው ሳጥኖቻቸውን ከፈቱና ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን ገበሩለት ለተወለደው ሕፃን። በግንባራቸው ተደፍተው ሰገዱ ይላል። ቤተልሔም ሲደርሱ ሕፃኑ ኢየሱስ ክርስቶስን በእናቱ እቅፍ አገኙት ይላል። ወገኖቼ አማናይቷ ቤተልሔማችን ቅድስት ቤተክርስቲያን ናት። ወደዚች ቤተክርስቲያን ስንመጣ ሕፃኑን ከእናቱ ጋር እናገኛለን። ሌላ ቦታ ብትሄዱ ከኛ ቤተ እምነት ውጪ
እናትን ጥለው ልጅን አንጠልጥለው ነው የሚሄዱት። ሰብአ ሰገል ቤተልሔም ሲደርሱ ሕፃኑ ኢየሱስ ክርስቶስን ብቻ አገኙት ተብሎ አልተጻፈም። ሕፃኑን ከእናቱ ጋር አገኙት። እውነተኛይቱ የአዲስ ኪዳን ቤተክርስቲያን ማለት ሕፃንና እናቱ ያሉባት ናት። እሷም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። እግዚአብሔር የዚች ቤተክርስቲያን ልጆች ያደረገን ክብር ምስጋና ይድረሰው። አዎ ቤተልሔም ሲደርሱ እናቱ ሕፃኑን ታቅፋ አገኙ ነው የሚለው። የትም ብትሄዱ አታገኙም እናትና ልጆ። እዚህ ቤተክርስቲያን ስትመጡ መቅደሱ ሲከፈት መንጦላይቱ ወገኖቼ ሲከፈት ፊት ለፊት መቅደሱ ላይ የምታዩት ስዕል እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን ታቅፋው ነው ፊት ለፊት የምታዩት። ሰብአ ሰገልም ያዩት ይህን ሲያዩ በግንባራቸው ተደፍተው ሰገዱ። ለሕፃኑ የአምልኮት ስግደት፣ ለእናቱ የጸጋ ስግደት፣ የአክብሮት ስግደት ሰገዱ። ወርቅ ለንግስናው ለመንግስቱ ገበሩለት፣ ዕጣን ለክህነቱ፣ ከርቤ ለሞቱ ይላሉ ሊቃውንቱ። ወርቅ ያመጡበት ምክንያት ይሄ ነው። ባጭ ቀድሞ የምናጠንላቸው ነገስታት ሲጀመር ፍጡራን ናቸው፣ በኋላ ኃላፊያን ናቸው። አንተ ቀድሞ ያልተፈጠርክነ በኋላ ማታልፍን ብለው ሲሉ ወርቅ ለንግስናው ለመንግስቱ አመጡና ሰጡት። ዕጣን ያመጡበት ምክንያት ቀድሞ የምናጠንላቸው ጣዖታት ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ሊቀ ካህናታችን ነህ፣ ሊቀ ካህናችን ነህ ብለው ሲሉ ዕጣን ለክህነቱ ገበሩለት፣ አቀረቡለት። ከርቤ ሁለት የሆነውን ነገር የተለያየውን ነገር አንድ ያደርጋል። ከርቤ ሕዝብና አሕዛብን የተገረዘውና ያልተገረዘውን በሩቅና በቅርብ ያለውን አንድ ልታደርግ መጣህ ተወለድክ ብለው ሲሉ ከርቤ አመጡና ገበሩለት። አንድም ወርቁ ዕጣኑ ወገኖቼ ከርቤው የእምነት የተስፋ የፍቅር ምሳሌ ነው። ወርቁ የእምነት ምሳሌ፣ ዕጣኑ የተስፋ ምሳሌ። ዕጣን ከሩቅ እንደሚሸት ተስፋም እንደዚሁ ከሩቅ ይታያል። ከርቤ የፍቅር ምሳሌ፣ የአንድነት የህብረት የመተሳሰብ ምሳሌ ነው። ይህን ካደረጉ በኋላ ሰብአ ሰገል በመጡበት መንገድ ሳይሆን በሌላ መንገድ ወደ ሀገራቸው ሄዱ። እርሳችን ይሄን በሌላ መንገድ ወደ ሀገራቸው ተመለሱ የሚል ይህን ሁሉ የተረክነው እዚህ ጋር ለመድረስ። አሁን ለምን እንደተወለደ እስኪ ጥቂት ነገሮችን ላስታውሳችሁ። ኢየሱስ ክርስቶስ ከድንግል ማርያም ለምን ተወለደ? ለምን መወለድ አስፈለገ? አሁን የገናን በዓል ሲያከብሩ ደስ ይላል። እንኳን ለብርሃነ ልደቱ አደረሰህ ብሎ በዓሉን ሲያከብሩ ደስ ይላል። አንዳንድ ሰዎች ገና የሚመስላቸው የክሪስማስ ትሪ አስቀምጦ እሱ ላይ ቸኮሌት፣ ከረሜላ፣ ፖስት ካርድ ምናምን ማስቀመጥ ብቻ ይመስላቸዋል። ከዛ ያለፈውን ነገር ምንም አያውቁት። ወገኖቼ ገና ማለት እሱ ብቻ አይደለም፣ እሱ ማለት አይደለም። የጌታ ልደት ማለት እሱ ማለት አይደለም። ብዙ ምስጢር አለው፣ ብዙ መልእክት አለው፣ ብዙ ቁም ነገር አለው። በመጀመሪያ ጌታችን ኢየሱስ ክርስቶስ ስለምን ተወለደ ስንል ስለሱ በነቢያት የተናገረው ትንቢት ይፈጸም ዘንድ ተወለደ። የመጀመሪያ የተወለደበት ምክንያት ይሄ ነው። እነ ኢሳይያስ፣ እነ ሚክያስ፣ እነ ዳዊት፣ እነ ሆሴ ሌሎቹም ነቢያት የተናገሩት ትንቢት ነበረ። ያ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ መወለድ አስፈልጎታል። የመጀመሪያ የተወለደበት ምክንያት ይሄ። እንደ እንግዳ ደራሽ እንደ ወፍ ዘራሽ የሆነ ትምህርት በመጽሐፍ ላይ የለም። የኛ አምላክ ትንቢት አናግሮ ስራ የሚሰራ አምላክ። ልደቱ አስቀድሞ ትንቢት ተነግሮለታል። ጥምቀቱ አስቀድሞ በነቢያት ትንቢት ተነግሮለታል። ስቅለቱና ሞቱ አስቀድሞ ነቢያት ትንቢት ተናግረዋል። ትንሣኤውም ትንቢት ተነግሮለታል። እርገቱ ትንቢት ተነግሮለታል። ዳግም ምጽአቱም እንኳን ትንቢት ተነግሮለታል።
በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሎ ተጽፏል። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እስኪ አብራችሁኝ በሉ ይሄንን ቃል በእውነት በሉ እስኪ። ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ነቢያት ስለ ልደቱ ትንቢት ተናግረዋል። ለምሳሌ ጥቂት ላስታውስ። ኢሳይያስ 9 ቁጥር 6 ላይ የተመዘገበ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። የእግዚአብሔር ቅናት ይህንን ያደርጋል ነው የሚለው። ይሄ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከድንግል ማርያም ተወለደ። የመጀመሪያ የተወለደበት ምክንያቱ ትንቢተ ነቢያት እንዲፈጸም። እስኪ ሕፃን በሉ ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። የምን አባት? ምንም ሕፃን ቢሆን አባትነቱ የተወለደው የዘላለም አባት ነው። በምድር ያሉ አባቶቻችን እስከ 18 ወይም እስከ 20 ዓመት ሊያኖሩን ያስጠጉን ይችላል። አንዳንድ ቤት ውስጥ 20 ከዘለልን ምንድነው የሚሉን? በላሁን አንተ ለአቅመ አዳም ደርሰሃል፣ አንቺም ለአቅመ ሔዋን ደርሰሻል፣ ራስህን ቻል፣ ራስሽን ቻይ ይሉናል። ስጦታቸውን ሊያቋርጡ ይችላል። ከዚህ በላይ አልሸከምህም ይሉናል። ፊታቸውን ያጠቁሩብናል፣ ፊታቸውን ይመልሱብናል። አንዳንድ ቤት ውስጥ በምድር ያሉ አባቶቻችን አባትነታቸው የዘላለም አይደለም። የተወለደልን ሕፃኑ ኢየሱስ ክርስቶስ ኃያል አምላክ ነው። ሲጀመር ደግሞ የሰላም አለቃ ነው። እንደገና ደግሞ የዘላለም አባት ነው። እስከ ሽበት እስከ ሽምግልና ይሸከመናል። ፊቱን አያጠቁርብንም፣ አይሰለቸንም፣ ፊቱን አይመልስብንም። ወገኖች የሚያስፈልገንን ሁሉን ነገር በጊዜው ያደርግልናል። የዘላለም አባት ነው። ስንጸልይ ሁልጊዜ አባታችን ሆይ ነው የምንለው። የት የምትኖር? የት የምትኖር? በሰማይ የምትኖር። ስለዚህ የተወለደ ሕፃን ምንም ሕፃን ቢሆን ስሙ ድንቅ ነው። አዎ ከስሞች ሁሉ በላይ ስም ያለው ነው። አሸናፊ ስም፣ ሕያው ስም፣ ወገኖቼ ጉልበት ሁሉ የሚንበረከክለት ስም፣ ከስሞች ሁሉ በላይ የሚበልጥ ስም፣ የዳንበት ስም፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከሐሳር ወደ ክብር የተሻገርንለት ስም ነው። ትናንትና አከበርነው በዓል ማለት በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ እስኪ አብራችሁኝ በሉ። በመልአኩ በሉ እስኪ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ለመጀመሪያ ጊዜ ስሙ ኢየሱስ ተብሎ የተጠራው ጥር 6 ቀን የምናከብረው በዓል በ8ኛው ቀን እንደ አይሁድ ሥርዓት እንደ ኦሪቱ ሕግ ሊገረዝ ሄዶ ስም ወጣለት። አዎ በአይሁድ ዘንድ ወንድ ልጅ በ8ኛው ቀን ይገረዛል። ሲገረዝ ደግሞ ያንኑ ቀን ስም ይወጣለታል። ጌታችንም በተገረዘ ቀን በተአምራት ነው የተገረዘው። ታሪኩ ሰፊ ነው። ያን ጊዜ ስም ወጣለት። በመልአኩ እንደተባለ በመልአኩ እንደተነገረ ስሙ ኢየሱስ ተብሎ ተጠራ። አሁን ምን አለ ነብዩ? ስሙ ድንቅ ነው አለ። ስሙ ምንድን ነው? ድንቅ ነው። ከስሞች ሁሉ በላይ የሆነ ስም ነው ይሄ ኢየሱስ የሚለው ስም። መድኃኒት ማለት ነው፣ መቤዙ ማለት ነው፣ አዳኝ ማለት ነው። እስኪ ለስሙ ክብር ስጦት፣ ክብር ይግባው ኢየሱስ ክርስቶስ የሚለው ስም። ስለዚህ ባጭሩ
ለምን ተወለደ ብለን ስንል የመጀመሪያ ነቢያት የተናገሩት ትንቢት ነበርና ያ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ተወለደ። ኢሳይያስ 7:14 ላይም የተጻፈ ትንቢት አለ፣ ሁልጊዜ የሚነገረን። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙን ማን ትለዋለች? አማኑኤል። ማን ትለዋለች? አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ነው ማለት ከስጋችን ስጋ ከነፍሳችን ነፍስ በእመቤታችን በኩል ተዋህዷል ማለት ነው። የመጀመሪያውን ወደ ሁለተኛው ወደ ለምን ተወለደ? ለአዳም የገባውን ቃል ኪዳን ለመፈጸም ተወለደ። ምንድነው የገባው ለአዳም ስንል ብዙ ጊዜ እንደሚተረክልን አዳም አትብላ የተባለውን የዕፀ በለስ ፍሬ ቆርጦ ከበላ በኋላ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቷል። ልክ ከገነት ሲወጣ አዳም በደሉን ኃጢአቱን መተላለፉን አመነና ትእዛዙን ብጥስ ሕጉን ብተላለፍ እምነት ባጎድል ከገነት ያስወጣኝ አምላክ ንስሐ ብገባ ባነባ ባለቅስ ብጾም ብጸልይ ደግሞ መልሶ ወደ ገነት ያስገባኛል ብሎ ጉድጓድ ምሶ ማቅ ለብሶ ጾመ፣ ጸለየ፣ ንስሐ ገባ። እግዚአብሔር የአዳምን ንስሐ ተመለከተ። አዳም ልባም ነው የሚባለው እንደወደቀ ስላልቀረ ነው። እግዚአብሔር እንደወደቅን አያስቀረን። ወድቆ አልቀረም፣ እንደበደለ አልቀረም። መውደቅ ተፈጥሯዊ ነው። ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ የለበስነው ስጋ ደካማ ስጋ ነው እያንዳንዳችን። ሐዋርያው ቅዱስ ጳውሎስ ምን አለ? እኔ ምን አይነት ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ስጋ ማን ያድነኛል? የምወደውን አላደርገውም፣ የማልወደውን ግን አደርገዋለሁ አለ። ሮሜ ምዕራፍ 7 ቁጥር 24 ላይ የተመዘገበ እግዚአብሔር ቃል ደግመዋለሁ። እኔ ምን አይነት ጎስቋላ ሰው ነኝ አለ። እስከ ሶስተኛው ሰማይ የተነጠቀ ሐዋርያ በቀሚሱ ጫፍ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ፈውስ የነበረ ቅዱስ ጳውሎስ 72 ቋንቋ ይናገር የነበረ ጳውሎስ እኔ አይነት ጎስቋላ ሰው ነኝ አለ። አንተ ጳውሎስ ጎስቋላ ነኝ ካለ እኔና እናንተ ምን እንበል? ጳውሎስን የሚያክል ታላቅ ሐዋርያ ምን አይነት ጎስቋላ ሰው ነኝ አለ። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል አለ። የምወደውን ነገር አላደርገውም አለ። የብዙዎቻችን ችግር ይሄ አይደል? የምንወደውን ማድረግ አቅቶን የለም፣ ማልወደውን አደርገዋለሁ አለ። ይሄም የብዙዎቻችን ችግር አይደል? የማንወደውን እያደረግን አለ የተገኘ ነው። ስለዚህ የለበስነው ስጋ ደካማ ነው፣ እንበድላለን። አዳም በደለ፣ እንደበደለ አልቀረም፣ ንስሐ ገባ፣ ማረኝ ይቅር በለኛል። አዳም ወደቀ በኃጢአት፣ ነገር ግን እንደወደቀ አልቀረም፣ በንስሐ ተነሳ። እግዚአብሔር ሁላችንን በንስሐ ያንሳል። ከዛ ቃል ኪዳን ተገባል። ምፈልገው ይሄንን አዳም አለው ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እልሃለሁ? አዎ አድንሃለሁ። ከስንት ቀን በኋላ? 5 ቀን ተኩል በኋላ። ይሄ ለአዳም የተገባ ቃል ኪዳን። የቤተ ክርስቲያን ሊቃውንት ምን ይላሉ? አዳም 5 ቀን ጠበቀና 6ኛው ቀን ሳይደርስ በግማሽ እግዚአብሔር መጥቶ ያድነኛል ብሎ ጠበቀ። ከዛ አልመጣም እግዚአብሔርም እንደተሆነ ማለት ነው አለ አዳም በልቡ። ከ5 ቀን ተኩል በኋላ ወደ ገነት መልሰሃለሁ ብሎ የነበረ ቃል ኪዳን ገብቶልኝ ነበረ፣ ተስፋ ሰጥቶ የነበረ ይኸው ሰዓቱ ደረሰ፣ ይኸው ጊዜው ደረሰ አለ። አዳም ያላወቀው የሰው አቆጣጠርና የእግዚአብሔር አቆጣጠር የተለያየ ነው። ብዙዎቻችንም የማይገባን ይሄ ነው። ይኸውላችሁ በእኛ 1000 ዓመት በእግዚአብሔር 1 ቀን ናት። በእግዚአብሔር 1 ቀን በእኛ ደግሞ 1000 ዓመት ነው። 5 ቀን ተኩል ሲለው 5500 ዘመን ማለት ነው። ክርስቶስ የተወለደው ከ5500 ዘመን በኋላ። ቅዱስ ጴጥሮስ የሰውና የእግዚአብሔር አቆጣጠር የተለያየ እንደሆነ በመልእክቱ እንዲህ አድርጎ አምጥቶታል። ላነበው ፈልጋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናንተ ግን ወዳጆቼ ሆይ ብሎ ይጀምራል። በጌታ ዘንድ 1 ቀን እንደ 1000 ዓመት
ሺህ ዓመትም እንደ አንድ ቀን እንደሆነ ሺህ ዓመት በእግዚአብሔር ዘንድ አንድ ቀን እንደሆነች በእግዚአብሔር ዘንድ አንድ ቀን በሰው ዘንድ ሺህ ዓመት እንደሆነ ይሄንን የእግዚአብሔር አቆጣጠር የተለያየ ነው። አንድ መጽሐፍ ላይ ምን ይላል? ይህን ትምህርት አንድ መምህር አንድ አባት ሲያስተምሩ ጉባኤ ውስጥ ቁጭ ብሎ የሆነ ልጅ ይማራል። በእግዚአብሔር ዘንድ አንድ ቀን በሰው ዘንድ ሺህ ዓመት በእግዚአብሔር ዘንድ አንድ ቀን ነው ይሰማል። በሰው ዘንድ 100 ሚሊዮን ብር ማለት በእግዚአብሔር ዘንድ 5 ሳንቲም ናት ሲባል ሰማ። ጉባኤው አለቀ። ላሳጥረላችሁ። ልክ ጉባኤው ሲያልቅ ቤተክርስቲያን በርጋ ድፍት አለና ጌታ ሆይ 5 ሳንቲም ስጠኝ አለው። ስንት ስጠኝ? በእግዚአብሔር ዘንድ 5 ሳንቲም በሰው ዘንድ ስንት ነው? 100 ሚሊዮን። አሁን እሱ ብልጥ ሆኖ አራዳ ሆኖ መለመሉ ነው። 5 ሳንቲም ብቻ ጌታ ሆይ። እግዚአብሔር ሰማውና ምን አለው ይላል መጽሐፉ፣ ልጄ አንድ ቀን ጠብቀኛል። ስንት ቀን? ምን ማለት ነው? በሰው ዘንድ 1000 ዓመት ይሰጠዋል? አይሰጠውም። 1000 ዓመት የኖረ የለም የሚኖርም የለም በዚህ ምድር። ትልቁ ዕድሜ የማቱሳላ ነው፣ 969 ዓመት ነው። ሺህ የደፈነ የለም። ሩብ ጉዳይ ላይ ነው የተጠራው ማቱሳላ። አንድ ቀን ጠብቀኝ ስለው በእግዚአብሔር ዘንድ አንድ ቀን በሰው ዘንድ 1000 ዓመት አይደለም። ስለዚህ አይሰጠውም። ይኸውላችሁ እግረ መንገዳችንን ቤተክርስቲያን መተን ብልጣብልጥ በመሆን በቴክኒክና በታክቲክ ለምነ መቀበል አትችልም። በሞኝነት በየዋህነት በትህትና ነው መባረክ የምትችለው። አንዳንድ ሰዎች በዓለም የለመዱትን በውጭ የለመዱትን መሹለኩለክ ብልጣብልጥነት ቤተክርስቲያን ውስጥ የሚገኝ በጭራሽ እግዚአብሔርን ማንም ሰው ሊሸነግለው አይችልም። እግዚአብሔርን ማንም ሰው ሊያታልለው አይችልም። ይኸውላችሁ ስትጸልዩም የሚያምሩ ቃላት በመጸለይ ውብ ቃላት እየመረጣችሁ በመጸለያችሁ አይደለም ጸሎታችሁ መልስ የሚያመጣው የልባችን ንጽህና ነው። ትህትናችን፣ መሰበራችን፣ ራሳችንን ዝቅ ማድረጋችን አማኞች መሆናችን እንጂ ንግግራችን ስላመነ ወይም ረጅም ጸሎት ስለጸለይን አይደለም። እግዚአብሔር ይመስገን። በዓለም ይቻላል። የመንግስት ቢሮ የሆነ ቦታ ስንሄድ ብልጥ በመሆን ምናምን ቀልጣፋ በመሆን ምናምን ጉዳይ ፈጽሞ ከሰልፉ ፊት ገብቶ የሆነ ነገር ፈጽሞ መሄድ ይቻላል። በዓለም እግዚአብሔር ቤት ግን እንደዛ የለም፣ አይቻልም። እግዚአብሔር ቤት ትሁት በመሆን ሞኝ በመሆን በእምነት ሞኝነት ማለት ነው፣ የዋ በመሆን ቅን በመሆን ገር በመሆን የልባችን መሻት ይፈጸማል። እግዚአብሔር ቅኖች ያርገን። አሜን በሉ። እግዚአብሔር ትሁታን ያርገን ሁላችንን። በጎ ሕሊና እግዚአብሔር ለሁላችን ያድለን። እንመለስ። ሁለተኛ ክርስቶስ የተወለደው ለአዳም የገባውን ቃል ኪዳን ለመፈጸም። ቃል ኪዳኑ ምንድነው? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ሐዋርያው ቅዱስ ጳውሎስ ለልጁ ለቲቶ ይሄን ጽፎለታል። ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ብሎ ዛ ቲቶ ምዕራፍ 1 ቁጥር 1 ላይ ጽፎለታል። እስኪ አብራችሁኝ በሉ። ከዘላለም በሉ እስኪ። ዘመናት በፊት ማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ምንድነው ተስፋው ካላችሁኝ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ተስፋ። ለዚህ ነው ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው እንደ ልጆቹ እንሆን ዘንድ ብሎ የተናገረው ገላትያ ምዕራፍ 4 ቁጥር 5 ላይ። ወደ ሶስተኛው ሄደ። ሶስተኛ ኢየሱስ ክርስቶስ ለምንድን ነው የተወለደው ስንል የጠፋውን ሊፈልግ። እስኪ የጠፋውን በሉ። የጠፋውን ሊፈልግ ተወለደ። የጠፋውን የሰው ልጅ ሊፈልግ ነው። በግልጥ ቋንቋ የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን ተወልዷል ተብሎ ተጽፏል። የሰው ልጅ የተባለ የድንግል ማርያም ልጅ ኢየሱስ ክርስቶስ። በአንዳንድ ስፍራ ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል።
ለምን ያሉ እንደሆነ ሰው ከሆነች ከሐናና ከኢያቄም ከተገኘች ከሰው ዘር ከሆነች የአብርሃምን ዘር ነው ያዘው፣ የመላእክትን ዘር አልያዘ። የሰው ልጅ የተባለበት ምክንያት ከአብርሃም ዘር ስለተወለደ ሰው ከሆነች ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር ስለመጣ ነው የሰው ልጅ ተብሎ የሚጠራው ኢየሱስ ክርስቶስ። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። የጠፋነውን ሊፈልገን ነው የተወለደው። መጽሐፍ ቅዱስን ስታነቡት አዲስ ኪዳን ላይ የጠፉትን ፈልጓቸዋል፣ ኃጢአተኞቹን ተቀበሏቸዋል፣ ኃጢአተኞቹን አድኗቸዋል። ሰው ፊት የነሳቸውን፣ ሰው ያገለላቸውን፣ ሰው ያራቃቸውን ክርስቶስ ግን ተቀብሏቸዋል። እነ መግደላዊት ማርያምን 12 ዓመት ደም ይፈሳት የነበረችዋን ሴት ወገኖቼ፣ ሌሎቹንም በሰው ዘንድ የተናቁትን የጠፉትን የሚፈልጋቸው የሌሉትን ፈልጓቸዋል። የተወለደበት ምክንያት የጠፋውን ለመፈለግ ነው። ባካችሁ በማናችንም ጥፋት እግዚአብሔር ደስተኛ አይደለም። 99ኙን ነገደ መላእክት ትቶ ወደዚህ ምድር የመጣው መልካሙ እረኛ ቸሩ እረኛችን የጠፋውን በግ አዳምን ፍለጋ ነው። 100 በጎች ያሉት አንድ እረኛ ነበረ። ከ100 በጎቹ መካከል አንዱ ጠፋበት። 99ኙን በምድረ በዳ ተወና የጠፋውን አንድ በግ ፍለጋ ሄደ። ፈልጎ አገኘው። ከዛ በትከሻው ላይ ተሸከመውና ወደ አልጠፉት 99ኙ አመጣና ደመረው። ጎረቤቶቹን ጠራና ምን አላቸው? እነሆ የጠፋው በጌን አግኝቼዋለሁና ከኔ ጋራ እንብላ እንጠጣ ደስ ይበላችሁ አላቸው። 100 በጎች የተባሉ ሰውና መላእክት ናቸው። ከ100 አንዱ ጠፋ፣ አዳም ጠፋ። እንደጠፋ እንደወጣ ይቀር አላለም የኛ ጌታ። አንዱን ፍለጋ የጠፋውን አዳምን ፍለጋ መጣ። ፈልጎ አገኘው። በምድር ያሉ እረኞች በግ ጠፍቶ ሲገኝ በበትር ነው የሚደበድቡት፣ በበትር ነው የሚመቱት። እንዴት ታደክመኛለህ፣ እንዴት ታለፋኛለህ ብሎ ጠፍቶ የተገኘ በግ ይደበደባል። ቀንዱ ነው የሚለው። እግሩን ሊያስረው ይችላል። ከዚህ በኋላ ከመንጋው ተለይቶ እንዳይሄድበት እረኛ የሚያደርገው ምንድን ነው? ያስቸግረውን በግ ወይ እግሩን ይሰብረዋል ወይም እግሩን በሲባጎ ግጥም አድርጎ ያስረዋል። የኛ እረኛ ቸሩ እረኛ መልካሙ እረኛ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ከጠፋንበት ስንገኝ በትከሻው ይሸከመናል። ክብር ምስጋና ለስሙ ይሆን። ካልጠፉት ጋር ይደምረናል። ይህ እስካሁን የት ነበርክ አይደል? እስካሁን የት ነበርሽ አይደለም። መዳናችንን ነው የሚፈልገው፣ መመለሳችንን ብቻ ነው የሚፈልገው። ስለዚህ ሶስተኛ የተወለደው ባጭሩ የጠፋውን ፍለጋ። አራተኛና የመጨረሻ ለምን ተወለደ ስንል የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ስለተጻፈ ይህ ቃል ይፈጸም ዘንድ። እዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ቅዱስ ዮሐንስ ወልደ ነጎድጓድ ሲናገር ምን አለ? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እስኪ አብረን እንበለው። የዲያብሎስን በሉስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ የተባለ ኢየሱስ ክርስቶስ ነው። የአብ የባህሪ ልጁ ነው። እኛ የእግዚአብሔር ልጆች ብንባል ልጅነታችን የጸጋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል የባህሪ ልጁ ነው። የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ፣ ተወለደ። የዲያብሎስ ስራ ምንድን ነው? ነፍሰ ገዳይ አይደል ዲያብሎስ? የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ በመጀመሪያ ነፍሰ ገዳይ እሱ ነው ይላል። ወገኖቼ በቃየል ላይ አድሮ አቤልን የገደለው ዲያብሎስ ነው። ዲያብሎስ ነፍሰ ገዳይ ነው። ስለዚህ የነፍሰ ገዳዩን የዲያብሎስን ስራ እንዲያፈርስ ኢየሱስ ክርስቶስ ሕይወት ሆኖ ተገለጠ። እኔ ሕይወት፣ እውነት፣ መንገድ ነኝ። ሌላው የዲያብሎስ ስራ ምንድን ነው? የጨለማ ስራ።
የጨለማውን የዲያብሎስን ሥራ እንዲያፈርስ ብርሃን ሆኖ ኢየሱስ ክርስቶስ ተገለጠ። የዓለም ብርሃን እኔ ነኝ አለ። የዲያብሎስ ሥራ ሌላው ሐሰት ነው። ሐሰተኛ የሐሰት አባት አቡኋላ ሐሰት እየተባለ ይጠራል። ሐሰት የዲያብሎስን ሥራ ያፈርስ ዘንድ ኢየሱስ ክርስቶስ እውነት ሆኖ አሁን ሕይወት እውነት መንገድ ነኝ እንዳለ አራተኛ የተወለደበት ምክንያት የዲያብሎስን ሥራ ሊያፈርስ ነው። ወገኖቼ የዲያብሎስ ሥራ ፈርሷል። ምን ብሏል? ምን ብሏል? ፈርሷል። ዲያብሎስ ተሸንፏል። ዲያብሎስ ተዋርዷል። ዲያብሎስ ተጥሏል። እሱ ኢየሱስ ክርስቶስ ሕይወት ሊሰጠን ሕይወት ሊያበዛልን የመጣው ምን አለ ቅዱስ ዮሐንስ? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው አለ። ዮሐንስ 10 ቁጥር 10 ላይ ቃሉን አስተውሉት። ኢየሱስ ክርስቶስ የመጣው ሕይወት ሊሰጠን ነው። ወገኖቼ ሌባው ግን አለ ዲያብሎስን ነው። አዳምና ሔዋንን ሰርቆ በሐሰት ከገነት አስወጥቷቸዋል። ሌባው ዲያብሎስ ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ አለ። ተወለድኩ ማለት ነው። ስለዚህ ከላይ ባየናቸው ምክንያቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በአዲስ ኪዳን መወለድ አስፈልጎታል። ባጭሩ ስለ ክርስቶስ ልደት ስንናገር ድንግል ማርያምን ለይተን አንተዋት። ለምን 9 ወር ከ5 ቀን በማህፀኗ የተሸከመችው እሷ ናት። ጡቶቿን አጥብታ ያሳደገችው እሷ ናት። በክንዶቿ ያቀፈችው እሷ ናት። በጀርባዋ ያዘለችው እሷ ናት። የድህነታችን ምክንያት እሷ ናት። ምልክታችን እሷ ናት። ክርስቶስ ተወለደ ስንል ከማን ነው የተወለደው የሚል ጥያቄ አነሳ። ስለዚህ እናትን ጥሎ ልጅን አንጠልጥሎ የለም፣ ልጅንም አውጥሎ እናትንም አንጠልጥሎ የለም። እናትና ልጁ ነው ምንስ። አንዳንዶች እናቱን ጥለው ልጅን አንጠልጥሎ የሚዞሩ አሉ። አንዳንዶች ደግሞ ልጁን ጥለው እናት አንጠልጥሎ እንደዚህ አይነት ትምህርት የለም። ሕፃንና እናቱን ይዘህ ወደ ግብፅ ሽሽ። ቤተልሔም ስትሄዱ ሕፃንና እናቱን ታገኛላችሁ። ወደ ግብፅ በረሃ ስትሄዱ ሕፃንና እናቱን ታገኛላችሁ። 33 ዓመት ከ3 ወር በማስተማር ወራቱ ሕፃንና እናቱ አንድ ላይ ናቸው። ዶኪማስ ሰርግ ቤት ስትሄዱ ሕፃንና እናቱ አንድ ላይ ናቸው። ለቤዛ ዓለም በዕፀ መስቀል ላይ ሲሰቀል ሕፃኑ መስቀል ላይ እናቱ ከእግረ መስቀል ስር ነው ያለች። አሁን በሰማይ ደግሞ ወትቀውም ንግሥት በየማንከ እንደተባለ ንግሥቲቱ በቀኝ ትቆማለች ስለተባለ አሁንም ያለችው በልጇ ቀኝ ነው። ድንግል ማርያም ክብር ይግባት እመቤታችን በልጇ በስተቀኝ በኩል ነው ያለች። ለዘላለም እናትና ልጁ በልባችን ነግሰው ይኖሩ። ስለዚህ የክርስቶስን ልደት ስናስብ የክርስቶስን ልደት ስናከብር እናቱ እመቤታችን ቅድስት ድንግል ማርያምን ለይተን አንተው ምን እያልን ነው የምንዘምረው? ድንግል ፈጣሪዋን እስኪ ድንግል በሉ ፈጣሪዋን ወለደች። ይኸውላችሁ ማንም ሰው ጽድቅ ሰርቶ ጻድቅ መሆን ይችላል። ማንም ሰው ተጋድለው ሰማዕት መሆን ይችላል። ማንም ሰው ግን ድንግል ማርያምን መሆን አይችልም። ይችላል? ለምን ያሉ እንደሆነ አምላክ ድጋሚ አይወለድም። አንድ ጊዜ የሆነ ነው፣ ለዘላለም የማይደገም ነው። አምላክ ድጋሚ አይወለድም። ስለዚህ ጽድቅ ሰርተን ከበረታን ጻድቅ መሆን እንችላለን። ቅዱስ መሆን ይቻላል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏል። ሰማዕት መሆን ይቻላል። ብዙ ሰማዕታትን ቤተክርስቲያን እያፈራች ማተባችንን አንበጥስም ሃይማኖታችንን አንክድም እያሉ ብዙዎቹ ሰማዕት ሆነዋል። ሰማዕት መሆን ይቻላል፣ ጻድቅ መሆን ይቻላል፣ ቅዱስ መሆን ይቻላል። ድንግል ማርያምን መሆን ግን አይቻልም። ለምን ሚል ጥያቄ ከተነሳ አምላክ ድጋሚ አይወለድም። ስለዚህ እሷ ከሴቶች መካከል የተለየች ናት። መሲተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ከፍጡራን ሁሉ በላይ ድንግል ማርያም ከፍ ያለች የከበረች ናት። አመስግኗት፣ ክብር ይግባት ወላዲተ አምላክ።
ማርያምን ተወዷታላችሁ? ተወዷታላችሁ? ሰውየውን ጠየቁት አሉ ማርያምን ተወዳታለህ ብለው። ወድጄ ነው የምወዳት ከግንድ የሚያላትም ልጅ አላት አሉ። ከምንም ያላት ልጇ ቀላል። እኛ ለዛ ብለን አይደለም ማርያምን የምንወዳት የምናከብራት የምናመሰግናት፣ በሷ የተደረገልንን ስለምናውቅ። አሁን እዛ ውስጥ ገብቼ ሰዓታችሁን አልወስድም። ግን የክርስቶስን ልደት ስናነሳ ድንግል ማርያምን ለይተን አንተዋትም ይለው። ወደ ርዕሴ ጋር ልምጣና ትምህርት ልጠቅልል። በሌላ መንገድ ወደ ሀገራቸው ሄዶ ሰብአ ሰገል ናቸው። ቤተልሔም መጥተው በግንባራቸው ተደፍተው ሰግደው እጅ መንሻውን ሰጥተው ወርቁን፣ ዕጣኑን፣ ከርቤውን አቅርበው ለግሰው ሲመለሱ መንገድ ቀይረው ሄዱ። ምን ይላሉ አባቶች? ታቦት በወጣበት አይገባም ይላል። ይሄ ይኸውላችሁ መነሻው የሰብአ ሰገል ነው። መነሻው የሰብአ ሰገል በደንብ አድርጋችሁ ስሙ። ታቦት በወጣበት አይገባም የሚባለው ሰብአ ሰገል በመጡበት መንገድ አልተመለሱም። መንገድ ቀይረው ነው የሄዱት። በመጡበት ሃይማኖት ሊጸና ይችላል፣ ሃይማኖት አይሰፋ። ግን በሌላ መንገድ ሲሄዱ ሃይማኖት እየሰፋ ይሄዳል። ታቦት እኮ ይውላችሁ ምንም ስብከት ባይሰበክ ታቦታቱ ወጥተው እኛ ደግሞ አጅበን እልል እያል እየዘመርን ሄደን ስንመለስ ቀደሙትን አባቶቻችንን በእውነት ከፍ አድርጋችሁ አመስግኗቸው። ይህን ስርዓት የሰሩ አባቶቻችን። ስለዚህ መንገድ ቀይረው የሄዱበት ምክንያት ሃይማኖት እንዲሰፋ ነው። ሰብአ ሰገል በሌላ መንገድ ወደ ሀገራቸው ተመለሱ። አንደኛ ምን ማለት ነው? ሲመጡ 2 ዓመት ፈይቶባቸው ነበር የመጡት። ሲመለሱ ግን በ40 ቀን። ሲመጡ ስንት ዓመት? ሲመለሱ በስንት ቀን? ሁልጊዜ ወደ አማናይቷ ቤተልሔም ወደ ቤተ ክርስቲያን መተን ስንመለስ ጉዳያችን ያጥራል። አሁንም ያሳጥርልን። ጉዳይ ያጥራል። 2 ዓመት የፈጀ መንገድ ሲሄዱ እመቤታችን የገብስ እንጀራ ሰጠቻቸው ይላል ትርጓሜ ወንጌሉ። ያቺን የገብስ እንጀራ የተባረከች የገብስ እንጀራ እየበሏት 40 ቀን ሙሉ ሳያልቅባቸው ሀገራቸው ደረሱ። ይህን የበረከት እንጀራ ይዘን አንገባም ብለው ጉድጓድ ቆፍረው ቀበሩት ይላል ታሪክ። ቤተ ክርስቲያን ስንመጣ ወገኖቼ ያስጨነቀን ነገር፣ የራቀብን ነገር፣ የከበደብን ነገር ከትከሻችን ላይ ወርዶ እንባችን ታብሶ እንቆቅልሻችን ተፈቶ ታሪካችን ተቀይሮ ነው የምንመለሰው። እንደመጣን አንመለስ። በ2 ዓመት መጡ፣ በ40 ቀን ወደ ቤታቸው ተመለሱ። በሌላ መንገድ ማለት ይሄ የመጀመሪያ ሰብአ ሰገል በሌላ መንገድ ወደ ሀገራቸው ተመለሱ ማለት በ2 ዓመት የመጡትን በ40 ቀን ማለት ነው። ሁለተኛ ሌላ መንገድ ሲመጡ ቅድም እንደተረክነው የተወለደው የአይሁድ ንጉሥ ወዴት ነው? የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡት። ሲመለሱ እንደዚህ እያሉ አልተመለሱ። ወዴት ነው ያሉትን አሁን አግኝተውታላ። ወዴት ነው አይሉማ ሲመለሱ። አሁን ምን አሉ ደግሞ? የተወለደውን የአይሁድ ንጉሥ አግኝተነዋል እያሉ ተመለሱ። አግኝተነዋል። ወዴት ነው ነበር የሚሉት፣ ሲመለሱ ግን አግኝተነዋል። ይኸውላችሁ ቤተልሔም ቤተ ክርስቲያን ናት። እንደመጣን አንመለስም። ስንመለስ የጠፋብን ተገኝቶ የጎደለብን ነገር ተሞልቶ ታሪካችን ተቀይሮ ነው የምንመለሰው። ዝም ብሎ የሚመለስ የለም። እንደመጣን እንዳንመለስ መድኃኔዓለም ይርዳል። ሁለተኛ በሌላ መንገድ ማለት ይሄ ነው። የተወለደውን የአይሁድ ንጉሥ አግኝተነዋል እያሉ ተመለሱ። ሶስተኛ ንጉሥ እያሉ መጡ፣ ሲመለሱ አምላክ እያሉ ተመለሱ። መጀመሪያ ሲመጡ ንጉሥ ብለው ነው የመጡት። ሲመለሱ ግን አምላክ ብለው ነው የተመለሱት። ሌላ መንገድ ማለት ይሄ ነው። ሰብአ ሰገል በመጡበት መንገድ እንዳልተመለሱ እኛም በመጣንበት መንገድ እንዳንመለስ መድኃኔዓለም ይጠብቀን። መንገዳችሁን ቀይሩ። የመጨረሻ ቃላችን መንገዳችሁን ቀይሩ። ምን ማለት ነው መንገድ መቀየር? አሁን በዚህ በስተቀኝ በኩል የመጣን ወደ ግራ፣ በዚህ በታች በኩል የመጣን ደግሞ ወደ ላይ ሄዱ ማለት አይደለም። ደግሞ መምህር አድነው እንደዚህ ብሏል ብላችሁ ሌላ ችግር እንዳትፈጥሩ። በሌላ መንገድ ማለት
ሌላ ህይወት ማለት ሌላ አመለካከት ማለት በቂም በቀል የመጣን ሰዎች በይቅርታ መንገድ መመለስ ማለት ነው። ባጭሩ ሌላ መንገድ ማለት ነው። በጥላቻ መንገድ የመጣን ሰዎች በፍቅር መንገድ መመለስ፣ ይሄ ነው መንገድ መቀየር። በትዕቢት መንገድ የመጣን ሰዎች ምናልባት ካለን በትህትና መንገድ መመለስ፣ በመለያየት መንገድ የመጣን ሰዎች ካለን በመስማማት መንገድ መመለስ፣ በአምልኮተ ጣዖት መንገድ የመጣን ሰዎች ካለን በአምልኮተ እግዚአብሔር መንገድ መመለስ፣ በጥርጥር መንገድ የመጣን ባለማመን መንገድ የመጣን ሰዎች ካለን በእምነት መንገድ መመለስ። መንገዳችሁን ቀይሩ። አሁን ቤተክርስቲያን የሚመጣ ሰው አልጠፋም። እንደኔ የሚሰብክ አልጠፋም። እንደናንተም ቁጭ ብሎ የሚማር ሰው አልጠፋም። ትልቁ ችግር እንደመጣን ነው እየተመለስን ያለን። ብዙዎቻችን በህይወታችን ብዙ ለውጥ የለብን። በደንብ እስኪ ራሳችን ይሄ ድምጽ የሚሰማ በደንብ ራሳችን ያስቀድስ ሞልቷል። ኪዳን የሚያደርስ ሞልቷል። በየገዳማቱ ይዞር ሞልቷል። በአመት አንዴና ሁለቴ አደባባይ ላይ ያሉ በዓላት ወጥቶ የጥምቀት በዓል የመስቀል በዓል የሚያከብር ሞልቷል። ዛሬ የአላፋት ዝማሬ ሲባል ዝም ብሎም በአመት አንድ ጊዜ ብቻ መጥተው የሄዱ ሰዎች አሉ። ውድ የሆነ ሽቶ አርከፍክፈው ውድ የሆነ ልብስ ለብሰው በቃ ራስ ልክ እንደ ኮንሰርት ይመስላቸዋል። ኮንሰርት መንገድ መቀየር፣ ህይወት መቀየር፣ በመጣንበት ህይወት አለመመለስ። እግዚአብሔር በተለወጠ ማንነት እንድናመልከው ይፈልጋል። በስካር ህይወት የመጣን ሰዎች ካለን ከዚህ ውስጥ መውጣት፣ በዝሙት ህይወት የነበርን ሰዎች ካለን ከዚህ ውስጥ መውጣት፣ በሐሜት ህይወት ውስጥ ሆነን የመጣን ሰዎች ካለን እንምጣ፣ ችግር የለውም። ስንመለስ ከሐሜት ውስጥ መውጣት፣ በዘረኝነት መንፈስ የተያዝን ሰዎች እንደዛ ሆነን ከመጣን ስንመለስ መስተካከል። ስንቱን ልተርክላቸው። መንገዳችሁን ቀይሩ። እዚህ ደብር እንደሚሰበከው ወንጌል እንደሚሰጠው አገልግሎት ተለውጠናል። እስኪ ሁላችሁም ራሳችሁን ለማንም አትማሩ፣ ለራሳችሁ ተማሩ። በፍቅር ነው የምጠይቃችሁ። ህይወት ለውጥ አለ ነው ወይስ እንደ አንደኛ ክፍል ስፖርት ባለንበት ይሄድን ነው? ስለዚህ ሁላችሁ እግዚአብሔር የሚፈልገው በተለወጠ ማንነት